ጤና ይስጥልኝ አድማጭ ተመልካቾቻችን ዛሬ ደግሞ እንግዲህ ኢያሱና እኔ ቀርበናል ያው በወቅታዊ ጉዳዮች ላይ ቢሆንም ትንሽ እንትን ያለ ለየት አድርገን ለማቅረብ እንሞክራለን ከዛ በፊት ግን እንዳያችሁት እንግዲህ በሚዲያችንን ያው ሰብስክራይብ ማድረግ ላይክ ማድረግ አትርሱት ምክንያቱም ያን የምንለው ለሰው እንዲዳረስ ነው ያው አልጎሪዝሙ በዛ መሰረት ስለሚሰራ ማለት ነው እንጂ ሌላ ነገር አይደለም ለመጨቅጨቅም አይደለም ግን የዚህ ሚዲያ ሞቶ ብለን ያሰብነው አለ አሁን በዚህ በመግቢያው ላይ እንዳያችሁት ነው ሲግናል አባቭ ኖይዝ ይላል ምናልባት ትንሽ አስተያየቱን ሊሰጥበት ይችላል ኢያሱ ያንን ደግሞ ወደ አማርኛ ቀጥታ ትርጉሙ ቃል በቃል ጥሩ ስለማይሆን ከአባባሉ ግን ላይክ ፍሬውን ከገለባ እንዴት ነው እህሉን ከገርድ እንደዚህ የሚባል ነገር አባባሎች አሉ እና እኛም ያስቸገረን ይሄ ኖይዝ ስለሆነ እስቲ ኢያሱ በዛ ብትጀምር ምን ይመስልሃል ይሄ እንደው ጫጫታው ጥሩ ነው በአማርኛው ማቻ ጥሩ ትርጉም አለው ለምሳሌ ቀደም ያልካት ወርድ አለ ቃል አለች ጫጫታ እና ቁም ነገሩን አንዳንድ ጊዜ በልጅነት እንትን ብሎ መንጫጫቱን ተውና ቁም ነገሩን ፍሬ ነገሩን አንጡ ይባላል በአማርኛው ማለት ነው እና ማለት ይሄ ወሬውን ትታችሁ ፍሬ ነገሩን አንጡት ይባላል ምንድነው አሁን ትልቁ በማህበራዊ ሚዲያ በሁለቱም አቅጣጫ ወይ በተለያዩ አቅጣጫዎች የምንሰማቸው ነገሮች ምንድነው በትክክል ፍሬ ነገሮችን እንዳንጨብጣቸው ብዙ ጫጫታዎች አሉ እና አንዳንድ ጊዜ ወገንንም የረዱ የመሰሉ ሰዎች ነገሮችን በመጨመርም በማጋናንም ደግሞ ስሜታዊ በሚፈጠር መልኩ በማቅረብ ነው እንግዲህ እንደዚህ አይነት ነገር የሚያደርጉት ከመንግስትም የመንግስትን ፕሮፓጋንዳ ለምሳሌ ሁሉም በሁሉ እኔ በየሚዲያው ሄዳለሁ ለምሳሌ የቲፒኤልኤፍ ወያኔ ሰፖርተር የሆኑ ሚዲያዎችን ስትመለከታቸው አንዳንድ ጊዜ ፍሬ ነገሩን ለማግኘት 2 ሰዓት ፕሮግራም ይለቃሉ ከ2 ሰዓት ፕሮግራም ውስጥ እኔ 15 ደቂቃው ተጨምቆ ቁም ነገር ነው የምታገኝበት የተቀረው ያው ጫጫታው ነው የሚሆነው እና በሌሎችም እንደዛ አይነት ነገር ነው የሚሆነውና ከዚህ ቀደም ያነሳው ጽንሰ ሐሳብ ትክክል ነው በተለይ በትግሉ ውስጥ እንደ ፖሊሲ ቀራጮች ሆኑ ስትራቴጂ ነዳፊዎች ሆኑ አካሎች ዲሲሽን ወይንም ውሳኔ የሚወስኑ አካሎች ከዚህ ከጫጫታው በላይ ዘልቀው መታየት አለባቸው ያለበለዚያ ጫጫታው ነው የሚደፍናቸውና አንዳንድ ጊዜ ወደ ተሳሳተ የሆነ ውሳኔ እንዲወስኑ ሊያረጋቸው ይችላል ለምሳሌ የጠላትን ኃይል አጋኖ ማየት ወይ ደግሞ አሳንሶ ማየት በዚህ ግርግር መሃል እና የወደደው ሰው አጋኖ በቃ ባለም ላይ ዳብይ አይነት ኃይል ዘንድሮ አልተፈጠረም የባህር ላይ ኮማንዶ ተፈጠረ ተብሎ በሰሞኑ ላይ ተንደው አይቼዋለሁ በጣም ሐዋሳ ላይ ምናምንና እኔ ደግሞ ባህር ዳር ላይ መስሎኝ ነበርና ሐዋሳ ላይና በፓራሹት የዘለሉትን ለማየት ሞክሬ ነበር ለመቁጠር 10 ወይንም 12 አይሆኑም ከዛ ቁጥራቸው 2-3 ሰዎች በገመድ ሲንጠላጠሉ ያለ ሚዲያ ይቀርባል በቃ ይሆን አስፈሪ ገናና ኃይል ተደርጎ እንዲሳል ያደርጋል ግን የፖለቲካው ሳይንሱ የሚያስተምረን ምንድነው አምባገነን መሪዎች ልብ የሌላቸው ናቸው የአምባገነን አገልጋዮች ልብ የሌላቸው ናቸው ሁሉ ጊዜ በአብዮት በህዝብ አመጽና በዚህ በአምባገነኖች መካከል ስትመለከተው ለህዝብ አመጽ ይወጣ ለፍትህ ይወጣ የሚታገልለት ዓላማ አለው ለፍትህ ነው የወጣው ራሱን ለማዳን አገሩን ህዝቡን ለማዳን ነው የወጣው ያኛው ግን በገንዘብ ተገዝቶ ነው ደሞዝተኛ ነው ልዩነታቸው የስብና ልዩነታቸው እዛ ላይ ነው አሁን ለምሳሌ ፋኖ ሲወጣ ደሞዝ አይከፈለውም ህይወቱን ነው የሚከፍለው ጊዜውን ነው የሚከፍለው ቀለቡ ድንገት ጥሬ ቆሎ ሊሆን ይችላል ከሚያገኛት ከዘመዱም ከምኑም ከገብሬው ከሚያገኛት ትንሽ ሊሆን ይችላል ይሄኛው ግን የጦረታው ታስቦለት ህክምናው ታስቦለት ቤተሰቦቹን እንትን ተብሎ ነው ስለዚህ በሁለቱ መካከል ትልቅ የስነ ልቦና ልዩነት አለ እና ለዚህ ነው የአብዮተኞች አመፀኞች ብዙ ጊዜ
ስኬታማ የሚሆኑት እነዚህኞቹ ደግሞ ለምሳሌ አሁን በጦርነት ስትመለከታቸው በቀላሉ ነው የሚማረኩት። ከመሞት በሰንበት ይላልና ይሄ ያስቀመጥከው ኖይዝ እንደ ሬሾ የሚጠቅመው ለዚህ ነው። አንዳንድ ጊዜ ለምሳሌ የአብይን ፕሮፓጋንዳ ስንመለከት እጅግ አድርጎ በቃ ዓለምን የሚያንቀጠቅጥ አድርጎ ይቀምጣል እና በሌላ በኩል ደግሞ ስትመጣ ለምሳሌ እንደዚህ አይነት ነገሮችን በፋኖ እንትን ስትመለከታቸው በጠላት አኳያ ወይም ጠላት በምትለው ሚዲያ ስትቀርበው ፋኖ የተበታተነ የተዳከመ ዓላማ የሌለው ሽፍታ ቀማኛ ምናምን ብሎ ሲስለው ታየዋለህ እና እውነተኛውን ነገርና ነገር ግን እነሱ ደግሞ የሚወዱት ወይንም ደግሞ ደጋፊዎቹም እንደዚሁ ደግሞ የራሳቸውን አግነው ያወራሉና ይሄ የሚያስቸግረው ምንድነው? እንደኔ እንዳንተ አይነቱ ሰዎች በዚህ ትክክለኛውን ፖለቲካል ትንታኔ ለመስጠት የፖሊሲ አቅጣጫ ለመስጠት የስትራቴጂ አቅጣጫ ለመስጠት ያስቸግራል። ምክንያቱም ብዙ ኦዲየንሱ አሁን እኛ የምንታገለው በጣም አንዱ አስቸጋሪያችን ይሄ ነው። የፈለከውን አይነት ጥሩ ሰው አንጥተህ እነ ዶክተር ተስፋዬ ሌሎችን አንጥተህ ጥሩ ትንታኔና ትምህርት ሰጥቶ የሚቀርበው ሰው ሊያዳምጥ የሚፈልገው ሰው በቁጥር በጣም አነስተኛ ነው። ነገር ግን ዛሬ ደመሰሰው አረሰው ገደለው ምናምን በሚባልበት ሲሆን ደግሞ ሰው ጆሮን እንደዛ ይሰጣልና ይሄ ችግር አለና ይሄን ሚዲያዎቹ ቢማሩበት ጥሩ ነው ብዬ ገምታለሁና ከዚህ በተለይ ፋኖን የሚደግፉ ሚዲያዎች ጫጫታውን ትለው ቁም ነገሩ ላይ ትኩረት ብናደርግ የተሻለ ውጤት እናመጣለን ብዬ አስባለሁ። ያንተንም ጽሁፍ እግረ መንገዱን ሁሉ ጊዜ ሪኮመንድ ባረጋቸው ጥሩ ነው። በጣም ጥሩ ነው። ይገርምሃል ላይ ልክ ነው። በዚህ በኢንጂነሪንግ ፊልድ እንደዚሁ ነው። ያው ሲግናል ቱ ኖይዝ ሬሾ ሁል ጊዜ ያው ቼክ ይደረጋል ማንኛውንም ነገር ስትሰራ እና ይህም ከዛ አንፃር ነው። እኛም አንዳንድ ጊዜ እዚህ መተን ከዚህ በፊትም እንዳልነው ለማስረዳት አንዳንድ ጊዜ እንደ ትችትም የሚመስል ነገር ገንቢ የሆነ ማለት ነው ስናቀርብ ቅድም ባልከው መሰረት እንዲሁ ሌላ ነገር ማዳመጥ ደግሞ ስለማይፈለግ አንዳንድ እንዲሁ ያ ግን መርዳት አይባልም ወዳጅነትም አይደለም ሆነ ለመናገር ያው ዝም ብለህ እና ምናልባት ስህተት የመሰለህን ነገር ሐሳብ መሰንዘር ጥሩ ነው። የግድ ፐርሰናል ሲሆን ነው እንጂ መጥፈው ሌላው ነገር ምንም ችግር ያለው አይመስለኝም እና ከዛ አንፃር እንደውም ነው አንድ ጊዜም ጠቅሼዋለሁ መሰለኝ ካንተም ጋር ሆኜ ነው ሶስታችን ሆነን ነው መሰለኝ ጠቅሼዋለሁኝና አንድ የቅርብ ዘመዴ የሆነ ሰው ደውሎ ምን ነው እንደው አንድነቱ ደስ አላላችሁም እንዴ ምናምን አለ። ልክ እንደዚህ ነው ያለኝና ጠቅሼዋለሁ እና ይሄ ምንድነው ሁልጊዜ ብጠቅሰው ጥሩ ነው። ምክንያቱም አይነው ከስስት አንፃር ከፍላጎት አንፃር ካለኝታነት አንፃር እንደው አትንኩብኝ ማለት ጥሩ ቢሆንም በተወሰነ ደረጃ ደግሞ ያው የህዝብ ህይወትን የሚጠይቅ ነገር ነውና ይሄ ነገር ያው የግድ አንዳንድ ነገሮች አቅጣጫ እንዳይስቱ የተወሰነ ምክር መስጠት ምክርም ባይሆን አስተያየት መስጠት ጥሩ መሰለኝ። የሚሆነውን ይወስዳሉ የማይሆነውን አይወስዱም። በዚህ መሰረት ነውና አድማጭ ተመልካቾቻችን እና ይሄንንም ብዬ እንግዲህ እስኪ ወደ መጀመሪያው ጥያቄ ልመጣ ነው። ኢያሱ ምንድነው እዚህ ርዕሳችንም ላይ እንዳልነው የአማራ ተጋድሎ ነው ርዕሱ። ወቅታዊ ነገር ነው። በርግጥ እንደሚታወቀው ፋኖ አለ፣ የአማራ ህዝብ አለ። ለፋኖም በዚህም ለሚደርስበትም የድሮን ድብደባ በሁሉም ሳይድ የሚከፍለው ትልቅ መስዋዕትነት አለ በአማራው ክፍል ውስጥ። ብልጽግና ደግሞ ያው አንተ እንደገለጽከው መቼም ያለመታደል ሆኖ እንዴት አይነት ሰው እንደገጠመን ባያስታውቅም በጣም አሳዛኝ በሆነ መንገድ ይጨፈጭፋል። በሌላ መንገድ ደግሞ ይሄ እንዴት ነው የልጅነት የሚመስል አይነት ባህሪ ያለው ግን በጣም ጨፍጫፊ ሰው ነው። እንደዛ ነው። ለዚህ ነው ባለፈው ጠቃቅሰነዋል ብዙ ጊዜ የሚያሳያቸው ትርኢቶች አሉ። በቃ
አንድ ይዘላል፣ የሆነ ጀበና ይሰብራል፣ ከዚህ በፊት እንዳልነው የሆነ እሱን ፎቶ ያነሳል። አሁን ደግሞ እዚህ ይወርዳል በእንትን በፓራሹት ብሎ በባይናኩላር ምናምን ሲያዩም አይቻለሁ መሰለኝ እሱ ባልና ሚስቱ። አዎ እንደዛ አድርገው አሁን እኔ ምልህ ሌላ ሳይ እንደው ለእንትን ያህል እንደው በአይነ ህሊና ሳየው በደርግ ጊዜ የነበረው የሚሊተሪ ፐሬድ ነው በመስቀል አደባባይ የሚያልፈው ትርኢት አይተህ ይሄ ሰውዬ በዛ የሚያደርገውን ስታይ አሰቃቂ ነው እውነት ለመናገር። ያውም በአሁኑ ዘመን ደግሞ ወይ ባታሳይ ቢቀርብህ ነው የሚሻለው። ብዙ ነገሮች የምታሳይ የቻይናውን የምናምን አይተዋል። እንዴት ምን አይነት የኒውክሊየር እንትን የተጠመደ ምን ያደርግለታል ነው ይሄ የሚያሳየው። በእርግጥ ያው ስለተደነባበረ የሚሰራውን ስላጣ ያው ሁልጊዜ ጦርነት እያስነሳሁ እኖራለሁ ብሎ ግን ያው መጥፊያውን ቢያዘጋጅም ግን ቀለደብን በጣም እውነት ለመናገር ቀልድ ነው የያዘው እሱ ነው። ይሄን ካልኩኝ እንግዲህ አሁን ፋኖ ጋር እንምጣ። ፋኖ ከፍተኛ ድል እያስመዘገበ ነው። አፋብን ከመሰረተም በኋላ ድል ያስመዘግባል። እንደውም በኋላ ላይ የሆነ ማሰማዋለ ከአስረስ ከተናገረው ትንሽ ከቀጠናው ጋር የተያዘ። ለአሁኑ ግን ከጎንደር አካባቢ ደቡብ ጎንደር በተለይ ከፍተኛ መስዋዕትነት ተከፍሏል። ታስታውስ እንደሆነ ሳምንት በፊት መሰለኝ። ግን ደግሞ በዛው ልክ ደግሞ በድሮን ያው ቀጥቅጧል ተብሎ ተነግሯል። ብዙ ስቃይ አለ በዛም በዚህም እና ትንሽ ገባ ወጣ የሚልም ስሜት አለው። በእርግጥ አፋብንም ከተመሰረተ በኋላ ግን ከዛም አልፎ አሁን ብዙ ድሎች ተመዝግበው ያዙ እየተባለ ነው። ከተሞች እንደዚህ ያዙ እየተባለ ነው እና አሁን ምን ማድረግ አለበት? እስቲ እንደው በዚህ ነው ምናልባት ይሄ ገባ ወጣ የሚለው ጊዜው አብቅቶ ይሆን በእነሱ አይን እንደው ስታስበው? ምክንያቱም ከዚህ በኋላ ምናልባት ወደ ሌላ ስትራቴጂም እንደው ታክቲክ መሸጋገር የለባቸውም ወይ? የሚሊተሪ እንኳን ነገር ባይሆን አለ አይደለም አሁንም ከወጡ መልሶ ሰውየው ይደበድባል። የግድ አልፎ ሄዶ ኤርትራ እየተዋጋ ነው ማለት አይቻልም። ገና ነው እሱ። እሱም ቢሆን በድሮን አምጥቶ መደብደብ የሚያቅተው አይመስለኝም። ያው ይህን ሲያደርግ የነበረው ነው እና ምንድን ነው ከዚህ በኋላ ሊያደርጉ የሚችሉት ነገር ይመስልሃል? አያያዛቸው ጠንከር ያለ ነው ግን ይዘው ይቆያሉ ወይ እንደው ይመስልሃል? እስኪ እሱን እንነጋገር በትንሽ። ከባድ ጥያቄ ነው የጠየቀኝ። ከባድ ነው። አዎ ምክንያቱም ይሄ ወታደራዊ ጥያቄ ነው። መሬት ላይ ባሉ ሁኔታዎች ነው የሚወሰነው። ግን አንድ የገረመኝ ነገር ትንሽ በፋኖ ላይ እምነት እያደረብኝ እንዲመጣ ያደረገው ነገር ምንድን ነው? ከፍተኛ የጦር መኮንኖች በፊት አንድ ጀነራል ነበር ማቀው። አሁን ሌላ አንድ ጀነራል ስትራቴጂ እና የምናምን ኃላፊ እንደዚሁ ቃለ መጠይቅ ሲያደርግ ሰምቻለሁ። እና እንዲህ አይነት ከፍተኛ የጦር ጀነራሎች መኖራቸው በዚህ በአፋባን ውስጥ የሚያደርጉትን ወታደራዊ ዘመቻ ሳይንሱ በሚፈቅደው የወታደራዊ ሳይንስ በሚፈቅደው መሰረት ያደርጋሉ የሚል እምነት ነው የሚኖረን። እንግዲህ ምክንያቱም ድርጅት ነው እንግዲህ ሁለት ሶስት ጀነራል ቀላል ነገር አይደለም። ሌሎችም ባለሌላ ማዕረጎች ኮሎኔሎችም ሌሎችም ሊኖሩ ይችላሉ። ስለዚህ የኢትዮጵያን የጦር አሰላለፍ የሚያውቁ ናቸው፣ የውስጡ የነበሩ ናቸው። በተረፈ የራሱ ደግሞ የህዝቡ ጀግንነት አለ፣ የመልክዓ ምድሩ ደግሞ አቀማመጥ አለ። ለመንግስት መካናይዝድ ጦርነት የማይመች አስቸጋሪ የሆነ ቦታ ነው። ስለዚህ ይህንን ሁሉ ወታደራዊ ጥቅም ወይም አድቫንቴጅ ተጠቅመው በአገዛዙ ላይ ድል ይቀዳጃሉ ማለት ነው ይላሉ የሚል እምነት ነው ያለኝ። ከዚህ በተጨማሪ ደግሞ ትልቁ ነገር እዚህ በአርስታችን ላይ እንዳስቀመጥነው የአማራ ህዝብ ብለሃል። የአማራን ህዝብ ከጎናቸው ያደርጋሉ። ምክንያቱም ብዙዎቹ ፋኖች አደረጃጀቱን አጀማመራቸው ከቄ ስለሆነ ከቄ ስትሆን ደግሞ ቤተሰብህን፣ ዘመድህን፣ አካባቢን ያለን ሰው ሁሉ ወክለ ስለምትዘምት የህዝባዊ ድጋፍ አላቸው የሚል እምነት አለ። ስለዚህ እንግዲህ
እንደ ቀልድ ተብሎ አዲስ አበባ ሁሉ ገባ ወጣ የሚል ጥብስ ይታዘዛል አሉ። የኛ ሰው መቀለድ ይወዳል እና ፋኖ ነው ወይስ እንደ ፋኖ ገባ ወጣ ጥብስ ብለው እንትን ይላሉ። የፖለቲካል ሳይኮሎጂ እንትን ሊሆን ይችላል። ግን ምንድነው በእርግጥ ወታደራዊ የገባ ወጣ ማለቱንም ላያስጠላ እንትን ይችላል። ሲያስፈልግ ታጠቋለህ፣ ፈርስትሬት ታደርገዋለህ እና ስለ ወታደራዊ ሳይንሶች አሉ በያንን መስርተው ያደርጋሉ። ግን አሁን እየጠነከሩ መሄድ ያለባቸው ሰዓት ይመስለኛል በግሌ ስመለከተው። አሁን ያለው ሁኔታ አብይ ጦርነት ከፈተም አልከፈተም ከምናያቸው ከዚህ በፐብሊክሊ አቬይላብል ከሆኑ ማለት በዚህ በማህበራዊ ሚዲያ ከሚታዩ ወታደራዊ እንቅስቃሴዎች አንጻር ከዓለም አቀፍ ዘገባዎች አንጻር ስትመለከተው ክራይሲስ ግሩፕን ጨምሮ ማለት ነው አብይ ጦር ወታደሩን ቲፒኤልኤፍን ጨምሮ ራሱ በአገር ውስጥም ያሉትን ቲፒኤልኤፍም አብይ በሙሉ ጦርነቱን ወታደሩን እያስጠጋ ነው። እንዲያውም አጋጣሚ ሆኖ እንደው ትንሽ ብንዘጋጅበት ጥሩ ነበር እንጂ ስታሊን የትኛው እዝ የትኛው ኮር የትኛው ክፍለ ጦር ቤት በኩል እንደተቀመጠ ሁሉ ዘርዝረው አውጥተውታል። በትግራይ በተለይ በአንደኛው ሳይድ ማለት ነውና ሁለተኛውን ደግሞ ይቀጥላሉ ብዬ ገምታለሁ። በተለይ በዚህ በምዕራብ አካባቢ ባለው አካባቢ የጦሩን አሰላለፍ ሁሉ በሶስት አቅጣጫ ነው ይላሉ። የገባው በሶስት አቅጣጫ ነው። ግን ስታሊን የኮሩን አሰላለፍ በክፍለ ጦር ደረጃ ምናምን ቤት ቦታ ላይ እንደተሰለፉ ሁሉ አስቀምጦታል። እንግዲህ ይሄ የሚያሳየው ምንድነው አብይ ጦሩን ከሌሎች ቦታ እየሳበ ወደ ሰሜን አካባቢ በሚያደርግበት ሰዓት ለፋኖ የራሱ ጠቀሜታ ሊኖረው ይችላል የሚል እምነት ነው ያለን። እንግዲህ አሁን አብይ ጦርነቱን አይካሄድም ቅድም ያነሳ ነው ይሄ ኮማንዶ ምናምን የማስፈራራት ነገር ነውና ትዝ ይልህ እንደሆነ አይደል ነው ብዙ ሰው አንዳንድ ጊዜው ሲረዝም ማለት ነው ጦርነት በቲፒኤልኤፍ እና በአብይ መካከል ጦርነቱ ከመነሳቱ በፊት ትግራይ ላይ የኮማንዶ ትርኢት ይታይ ነበር። ትዝ ይልህ እንደሆነ ውሾቹ ራሱ ተቀብቶ ምናምን ሽጉጥ ይዞ ውሻው አፈረሱ ሁሉ የቲፒኤልኤፍ ባንዲራ ተቀብቶ ማለት ነው እና ትርኢት ይታይ ያ አስታወስኩኝ። አሁን እሱ ምልክት ውሻውን ሽጉጥ አስታጥቀውት ማለት ነው። በዚህ በኩል ደግሞ አዳዲስ መኪኖች ገዝቶ ይሄ ተራራ የሚወጡ አይነት መኪኖች ገዝቶ ኮማንዶ ብሎ ቅድም የጠቀስከውን የጀበና መስበር ባይሰብሩ ጥሩ ነበር። ጀበና መስበርና አሳይተው ነበርና እንደዚህ አይነት ነገር አለና ጦርነቱ ሊመጣ ይችላል። ስለዚህ እንግዲህ አሁን ከእንግዲህ በኋላ የሚደረገው ጦርነት ገባ ወጣ የሚሆን ጦርነት ሳይሆን ዲሳይሲቭ የሆነ በቃ ወሳኝ የሆነና እንትን ማለት ነው። ግን አሁን እዚህ ላይ መጠንቀቅ ያለብን ከዚህ ቀደም አስተያየት ሰጥቼበታለሁ። ምክንያቱም የፖለቲካው ስራ መሰራት አለበት። በተለይ ከተሞች ጋር ስትገባ የከተማው የገጠሩ ህዝብ ቀላል ነው፣ በቀላሉ ሊያገኝ ይችላል፣ ያነጋግራል፣ አብረን የምትኖረው በህይወት ውስጥ ብዙ የምታረገው እንቅፋት የለም። በገጠር ውስጥ ገጠር ነው፣ ራሱን ችሎ ነው የሚኖረው። ውሃ ከምንጭ ነው የሚቀዳው፣ ኤሌክትሪክ አታቀርብለትም፣ ላምባ ነው ያለው። ሲታመምም ዳማከሴውን ጨመቅ አድርገው ተትቶ እንትን ይላል። እንዲህ አይነት ነገር ነው የገጠሩ ኑሮ በጥቅሉ ማለት ነው። እና ራስ የሆነ ራሱን የቻለ ነው። ከተማ ግን በምትይዝበት ሰዓት የከተማ ሁኔታ ለየት ይላል። እንደምናውቀው በተለይ ለምሳሌ 50 ሺህ ወይም 100 ሺህ ህዝብ የሚኖርበት ቦታ ከሆነ ከተማው ትምህርት ቤት አለ፣ ሆስፒታል አለ፣ ትራንስፖርት አለ፣ ቴሌኮሙኒኬሽን አለ፣ መብራት አለ። እነዚህን ግልጋሎቶች ተጠቃሚ የሆነ ህዝብ ነውና እነዚህ ግልጋሎቶች ሲቋረጡበት እንደ ምንድነው በከበባ ውስጥ ነው አብይ የሚያስገባው። መብራት ያቆምበታል፣ ውሃም ሊያቆምበት ይችላል፣ የጤና አገልግሎት ሊታኩል ይችላልና ፋኖ ይሄንን ነገር ግንዛቤ ውስጥ መክተት አለበት። አንድ ከተማ በሚይዝበት ሰዓት ይሄ ህብረተሰብ ችግሩን ሙሉ በሙሉ አቀርፍም፣ ችግሩ አይመጣም ማለት አይደለም። ችግሩን ቢመጣም ችግሩ ህብረተሰቡ የኔ ነው
ለኔ ነፃነት ነው ብሎ ያን መሸከም መቻል አለበት እና ለረጅም ጊዜም ይዞ ማለት ፋኖ ከጠነከረ የዓለም አቀፉ ህብረተሰብ ማለት ነው እንደ ሬድ ክሮስ ቀይ መስቀል እንደ ዩኒሴፍ ምናምን የመሳሰሉት እንደ የተባበሩት መንግስታት ህዝቡ የተለየ አደጋ ውስጥ እንዳይገባ ወታደራው እንትን የሰብአዊ እርዳታ የሚያደርጉበትን መንገድ ማሰብና ማለም ያስፈልጋል። ስለዚህ አሁን ደብረታቦር አይነሳሉ ፖፑሌሽኑ እንደሆነ አላውቅም ደብረታቦርን የመሳሰለ ከተማ ስትሄድ ትልቅ ነው እና ከዛ በፊት የፖለቲካው ስራ መስራት ዓለም አቀፍ ደረጃም በአገር ውስጥ ፖለቲካው ስራ መስራትና ሌላው ደግሞ ትልቁ ነገር ጠላት መልሶ እንዳይመጣ በርህን መዝጋት መቻል አለበት። ምክንያቱም ጠላት በቀላሉ የሚያስለቀቀው ከሆነ ጨዋታ ነው የሚሆነው። ስለዚህ ጠላትን መልሶ እንዳይመጣ ቅድም ለዚህ ነው ጀነራሎቹ ያው ውትድርና ትምህርት የተማሩ ስለሆነ ከኛ የተሻለ ያውቃሉ ብዬ ነው የምገምተው። ግን በእኔ ግምት ጠይቀኝ ከተባል ጠላት የሚመጣበትን መንገድ ደጀንህን ማዘጋጀትን መዝጋት ያስፈልጋልና የወደፊቱ ጦርነት በተለይ አብይ ጦርነት በቲፒኤልኤፍ ብሎ ከፍታለው ካለ በዛ በሰሜን ላይ ከፍታለው ካለ ፋኖ ይሄንን አጋጣሚ በብዙ መንገዱ መጠቀም መቻል አለበት የሚል እምነት አለኝ። በጣም ነው ትክክል ነው የጠቀስካቸው ነገሮች በሙሉ አስፈልገኝ ናቸው። በእርግጥ ያው ከተማ ሲቆጣጠሩ ቀላል አይደለም እንዳልከው ሁሉንም ለህዝቡ አገልግሎት የሚሰጠው ነገር መጠበቅ አለበት። ምክንያቱም መንግስት እንኳን ባያቋርጥም እዛው ደግሞ ሳቦታጅ ነገርም ሊኖር ስለሚችል እሱም ሁሉ መቆጣጠር አለበት። ትንሽ ስራ ሲጠፋ ደግሞ ሉቲንግ ምናምንም ሁሉ አለ አይደለም ይሄ ስርቆት ምናምን እሱን እና መሰረታዊ የሆነ ነገሮችን ተቆጣጥሮ ከተያዘ ከዛ በኋላ ሌላው ቀላል ነው። እንደምንም ብለውማ ባህር ዳርን ቢቆጣጠር ያው ሚዲያውን ሄዶ ሚዲያ ውስጥ መናገር ብቻ ነው ሌላ ነገር የለውም። ሁሉም ነገር ጸጥ ይላል። እንደዛ ነበረ። ጥሩ ነው። አሁን እዚህ ጋር ያነሳው ለምሳሌ እንደው ልጨምርና ይቅርታችሁ ምንም ችግር የለም። ምንድነው ለምሳሌ እንደ ባህር ዳር አይነት ከተሞችን ቢቆጣጠሩ ወታደራዊ እንቅስቃሴ ከኢኮኖሚክ እንቅስቃሴና ከሰብአዊ እንቅስቃሴ ጋር አብሮ ተባብሮ መሄድ አለበት። አሁን ለምሳሌ ባህር ዳርን ስትቆጣጠር ባህር ዳር ትልቅ ከተማ ነው ተቆጣጥረሃል ዘግተሃል ሁሉን መንገዱ ግን የዓለም አቀፍ ህብረተሰብ ለባህር ዳር ህብረተሰብ የሚያስፈልገውን አንተም ስለ ፋኖም የሚያስፈልገው በራሱ መንገድ በሚችለው መጠን መዘጋጀት አለበት። በተጨማሪ ደግሞ ሌሎች ነገሮች እንዳይከሰቱ የዓለም አቀፍ ህብረተሰብ አልቃ እንዲገባና ሰብአዊ እርዳታዎችን እንዲያቀርብ ማድረግ እና እግረ መንገድህን ዲፕሎማሲውን መሰራበት በዛ ነው። ምክንያቱም መንግስት ሊጫወትብህ የሚችለው እንደዛ ነው እና እዛ ላይ መጠንቀቅ ብዙ ያስፈልጋል። አሁን ለምሳሌ እዚህ ላይ እንደሆነ ቲፒኤልኤፍ የዛን ጊዜ እንደ ሲጅ አይነት እንደ ከበባ ከገቡ በኋላ ያው የተባበሩት መንግስታት ነው እንግዲህ መኪና ጭነው ሁሉ የመጡት ነዳጅ ሁሉ ግን ቲፒኤልኤፍ ለራሷ ሁሉ ልትጠቀምበት የፈለገችበት ትንሽ ኮራፕሽን ወይ ሙስና ነው መጨረሻ ሲቆጣጠሩ ነው ወይስ ነው እንደገና ነው መጀመሪያ እንደገና አሁን ነው የምትለኝ? እኔ ድሮ ጋር ሂጄ ነው። እሺ ተው ኦልሞስት የድሮን አይደለም ያሁኑ ነው። የድሮማ ሌላ ታሪክ ነው። እሱ ሌላ ነው እሱ ታሪክ አለው። ግን በስልህ ምክንያቱም ቶሎ ብሎ መንግስት ሊከስህ የሚችለው ከህዝብ ጋር ሊያጣላህ የሚችለው በዚህ በሰብአዊ መብት አያያዝ በኢኮኖሚ ምክንያቱም ምንድነው በአማርኛ ተጠቂ ሊሆኑ የሚችሉ ዜጎች አሉ። በተለይ ህፃናቶች፣ እናቶች፣ አዛውንቶች እድሜያቸው ለአቅመ አዳም ያልደረሱ ልጆች በዚህ በኩል በበሽታም በምግብ እጦት ምናምን የመሳሰሉት ነገሮች አሉና ጦርነቱ ታሳቢ ማድረግ ያለበት ይሄንንም ጭምር ነው። ጦርነት እንግዲህ ጀነራሎቹ ይሄንን በትክክል ያውቃሉ ብዬ ነው ማስበው። ወደ ከተማ በሚቆጣጠሩበት ሰዓት ወታደራዊ ነገሩ እንኳን ለነሱ ብንተው በዚህ በሰብአዊ መብት ጉዳይና በዚህ በኢኮኖሚው አካባቢ እነዚህ ነገሮች አብረው እንደ ወታደራዊ ስትራቴጂ አብሮ ተባብሮ መግባት ያለበት ጉዳይ ነውና ስለዚህ ወጣ ገባ የሆነ እንቅስቃሴ አይኖራቸውም ማለት ነው።
በጣም ተገቢ ነው። ምክንያቱም እንግዲህ ዓለምም ጠባለች ድሮም ቢሆን ያው ይቻላል ነገሩ ግን ያው አሁን ባለፈው ካምፕኒ ያህል እንኳን አይደበቅም እንደው ሌላውም እንኳን ቢሆን የማይደበቅ ብዙ ነገር ስላለ በሳተላይትም በምንም ሊታይ የሚችል ነገር ነው እና እንዳልከው ቶሎ ከተማውን ሲቆጣጠሩ የተረጋጋ መንፈስ ከታየ የውጩም ቢሆን ቶሎ ብሎ ሊከላከል ይችላል። የግድ ሰላም የሆነውን ነገር ሄደ በጥብጥ የሚል ነገር የለም እና አንድም ምንም ያው መቼም ቲፒኤልኤፍ የምን ልጃቸው ነው የሚባለው? አረን የጡት ልጃቸው ስለሆነ ነው በለው እንጂ በሌላ በኩል ስታየው ደግሞ በአንድ በኩል ራሳቸውን ችለው እዛ አካባቢ ምንም ሳይሆን እስከሄደ ጊዜ ድረስ ያው የውጩም ደግፏቸው ሊሆን ይችላል አላውቅም። እና ምንድነው ብቻ ዋናው የፋኖ ከእንግዲህ አፋብን ያው ስራ ግን ይጠብቀዋል። አፋብን ከዚህ በፊትም አስረስም ሲናገር ሰምቼዋለሁኝ። ከስርም ላሉት ጉዳዮች የሚያስተካክሏቸው ነገር ብዙ እንዳለባቸው ተናግሯል። እና እነሱም እያሉ ነው እንግዲህ ጦርነቱም አላየህ ሁሉ ያው በአንድ በኩል ከባድ ነው መቼም ፋኖ የመጣበትም ወቅት በጣም ከፍተኛ ችግር ውስጥ ባለችበት ወቅት ነው። የህዝቡ መጥፋት ብቻ ሳይሆን እንደ ሀገርም ችግር ውስጥ ባለንበት ወቅት ነው። ፋኖ አነሳስና ቀላል አይደለም። በዛ ላይ ብዙ ችግሮችን በአንዴ በዛም በዚህ ለመቋቋም ቸጋሪ ነው። የውስጡም የውጩም እና ከዚህ በፊት የተረጋገርነው ነገር ነው። እንግዲህ ዋናው እንግዲህ የኛ ምኞት እንዳልከው ተቆጣጥሮ የተወሰነ ስፕሪንግ ቦርድ ቢኖረው በተለይ ከተማው ገጠሩ ምንም ያው የኛ ሀገር ኢንፍራስትራክቸር እንደምናውቀው ነው። የገጠሩ ብዙም መገናኛም የለውም። በአብዛኛው ምንም ያን ያህል ምንም ቢቆጣጠሩትም ይሄን ያህል ሙሉ በሙሉ እንትኑን መንግስትን አፍርሼ ይዣለሁ ለማለት ይከብዳል። ምንም 90% ምናምን ብትይዝ ከተሞቹ ትንሽ ናቸው እኛ ሀገር። ስለዚህ ከተሞች የግድ መያዝ አለባቸው የግድ ነው እና እሱን ካደረጉ ጥሩ ይሆናል። ደግሞ ቀላል ነው የሚሆነው። ምክንያቱም ከተማውን እንግዲህ ሰው በባህሪው ትንሽ ወደ አሸናፊው ይሄዳል። ያው ወደ አሸናፊ ይሄዳል። የሚያየው ነገር አለ። ይሄ ነገር እስቲ ቆይ እንግዲያው ጥሩ ነው ጠንክረዋል ሰው እኔም ከዚህ ልርዳቸው በኋላም ሊመጣ ይችላል። አሁን እንዳልነው ነው ከዚህ በፊት አንስተነዋል መሰለኝ ወይ ደሴን ባህር ዳርማ ከያዙ ያው ዋናውን በለው ደሴን እንደዚህ ከያዙ ራሱ እኮ አዲስ አበባ የሚነቃነቅ ይመስለኛል መቼም በዛ ጊዜ ከተኛ እንደው መቼም ያ ሌላ ጉዳይ ነው የሚመስለኝ እኔና ጥሩ በዚህ በኩል አሁን እስቲ ወደዚህ ትንሽ ዘወር እንትን እዛ ላይ ልጨምር። በርግጥ ምንድነው በኢትዮጵያ ውስጥ የተደረገ የእርስ በርስ ጦርነት አለ እንደ ጥሩ ምሳሌ የሚቆጠር ምስል እንደ ጥሩ ምሳሌ አይደለም ግን ወታደራዊ ነገር በወታደራዊ ነገርና ግብአት ሊሆኑ የሚችሉ አለ። ለምሳሌ አሁን ስለህ ያው ስትራቴጂካሊ በጣም አስፈላጊ ስለነበረ ምጽዋን ለመያዝ የተደረገው ርብርብ በጣም ከፍተኛ ነው። ስለህ ቀላል መስዋዕትነት አይደለም በሁለቱም ወገን የተከፈለው እና ያው መጨረሻ ነው ወደ አስመራ የተገባው እና መስዋዕትነቱ ቀላል ነገር አይደለም እና በቀላልም ነገር እንዳንገምተው ይሄንን ነገር ነው የምለው። ምክንያቱም ለምሳሌ አሁን በየአመቱ የሚያከብሩት ነገር አለ ፈንቅል ብለው ምናምን የሚያከብሩት ነገር አለ እና ትልቅ ወታደራዊ ዘመቻ ነው የተካሄደበት ምጽዋን ለመያዝ እና የተከፈለው መስዋዕትነት በጣም ብዙ ነው። በዛ አካባቢ የነበሩ ሰዎች ብዙ መጽሐፍ ጽፈዋል እና እንዲህ አይነት ነገር አለ እና ስለዚህ የፋኖ ወታደራዊው ክንፍ ከፍተኛ ዝግጅት ያስፈልገዋል፣ ከፍተኛ ትጥቅ ያስፈልገዋል፣ ከዲያስፖራም ከፍተኛ የፋይናንስ መሰባሰብና ዝግጅት ያስፈልገዋል። አሁን ለምሳሌ እንደ ባህር ዳር አይነት የመሳሰሉ ከተሞችን ስትሄድ ምክንያቱም ባህር ዳርን ተቆጣጠርክ ማለት አንደኛውን የድሮውን ጥቃት ራሱ አስቀረህ ማለት ነው በተወሰነ ደረጃ። ምክንያቱም ድሮኑ የሚነሳበት ኦፕሬሽን የሚደረግበት ከዛ ነው። ሁለተኛ በፖለቲካው ደግሞ ትልቅ ኢምፓክት ነው የሚኖረው። ቅድም እንዳልከው
ብዙ ጊዜ ነው እንደውም አንተ የምትለው ይሄንን ነገር እና መንግስትም በቀላሉ ለመልቀቅ የሚፈልገው ነገር ላይሆን ይችላል እና መስዋዕትነቱም ዝግጅቱም ከፍተኛ መሆን አለበትና የውጩም ይሄ ዲያስፖራው ክፍል እንዲህ አይነት ዘመቻዎች ከታቀዱ በጣም ኮኦርዲኔትድ በሆነ መንገድ በማያዳግም መንገድ ከሆነ ያው እነሱን ተዋቸው ለኛ እንትን መከሩ እንዳይሉ ነው ይሄን መጠንቀቅ ነው። በተለይ ሚኒመም ኮስት በሆነ አይነት ነገር የሚደረግ ሆኖ ለማድረግ መሞከር ነውና አብይም በቀላሉ በቀላሉ ሊለቀው የማይፈልግ ሊሆን ይችላል። ስለዚህ ይሄንን ነገር ሁሉ ግምት ውስጥ መክተት ያስፈልጋል። እንግዲህ ኃላፊነቱን ለነሱ ነው ምንተው ተስፋ የምናደርገው ይሄንን ነገር ከዚህ ቀደም ከተደረጉ ጦርነቶች ብዙ ትምህርት መውሰድ ይቻላል ማለት ነው። ትግራይም በዚህ በኤርትራም በተደረገ የእርስ በርስ ጦርነት ብዙ ትምህርቶች መውሰድ ይቻላል። ግማሾቹም ድንገት አንዳንዶቹም በዛም የተሳተፉ ወታደሮችም ሊኖሩ ይችላሉ በወጣትነታቸውና ይነበር ነው ብዙ መማር እንችላለን። አይ ይኖራሉ። እሱማ ያው ስለዛ መጽሐፍ የተጻፈውንም አንድ አይቻለሁ፣ አልጨረስኩትም እንጂ አንድ ቀይ ባህር ሲቀላ ነው ብሎ የጻፈው እሱ ነው። ሜዲካል ዶክተር ጻፈው ነገር አለ። ያው አይምጽዋም የሚል ነገር ነው የተጻፈም አለ። አይምጽዋ ሌላም አለ። ብዙ መጽሐፎች ተጽፈዋል በዛ አካባቢ። ይሄኛው ነው የአማርኛውና አንድ ዘመዴን የላከልኝና አንብበዋለ። ከነሱም ሳይድ ቢሆንም አንብበው ነው ይሻላል። የነሱ ሰውየው ኢንተርቪው ሲደረግ ሰምቼዋለሁና አይ ቲንክ ሜዲካል ዶክተር ነው እንደውም እና ያው ብዙ ወታደራዊ ነገር ሳይሆን ማህበራዊ ነገር ነው። እኔ መጀመሪያ አካባቢ ገና ስጀምረው ስለ ሆስፒታሉ የደረሰባቸውን ነገር ወስደው ወደ ጫካ እንዴት እንትን እንዳሉ ምናምን ስለ ኢንትረስቲንግ ማንበቡ ጥሩ ነው። ጥሩ ነው። አሁን ወደ ሁለተኛው ጥያቄ እንምጣ። ከዛ በፊት ግን እስኪ የአስረስን ድምጽ ብንሰማው ጥሩ ይመስለኛል። እንዲሁ ድምጹን አሰማዋለሁኝ። አንከር ሚዲያ ላይ ቀርቦ ያደረገው ቃለ መጠይቅ ነው። ያው በድምጹን ነው የምንሰማውኛ እና መጀመሪያ ላሰማ እስቲ። ኛው ከአማራ ህዝብ ዘላቂና ሁለንተናዊ ምሉዕነት ያላቸው መብቶች መሰረት ነው። እነኚህ መብቶች እነኚህን ጥያቄዎች በማይሸራረፍ መንገድ ኮምፕሮማይዝ በማያደርግ መንገድ ኢትዮጵያ ውስጥ የሚኖሩ አጠቃላይ የኃይል አስተላልፎችን ትብብሮችን እንቃኛለን፣ እናያለን። እዚህ ላይ አሁንም አገዛዙ ደጋግሞ ትርክት ለመገንባት የሚያደርገውን እንቅስቃሴ የፋኖን ተጋድሎ በሁለተኛነት በተላላኪነት በአጀንዳ ተቀባይነት ለመፈረጅ የሚደረግን የጠላት አጀንዳ በማራገብ የተጠመዱ ወገኖች ደጋግመው እንዲያስቡበት የምፈልገው ነገር በዚህ ሰዓት ከአማራ ህዝብ የህልውና ትግል አጀንዳ የሚቀድም ምንም አይነት አጀንዳ እንደሌለ አይደለም። ለኛ ለቀጠናው ኃይሎችም ከዚህ የበለጠና የከፋ አጀንዳ እንደሌለ መታወቅ አለበት። በእርግጥ አብይ አህመድ ኢትዮጵያ ውስጥ ካሉትም ጋር ሆነ ከውጭ ካሉት ኃይሎች ጋር እንቅስቃሴ የሚያደርገው ጦርነቱን ቀጠናዊ ለማድረግ የሚፈልገው የፋኖን ተጋድሎ መቋቋም ስላልቻለ ወይም ደግሞ የአማራን ህዝብ የህልውና አደጋ በከፋ ሁኔታ ለማስቀጠልና የአማራን ህዝብ በባርነት ለመያዝ ያደረገውን ወታደራዊ ስምሪት በጠንካራ ምከታ ስለቆመ በጠንካራ ብሔራዊ ንቃት እና አስተውሎት ስለተመከተ ይሄንን አጀንዳ በሌሎች አጀንዳዎች በማለባበስ በሌሎች አጀንዳዎች ስር እንዲዋጥ በማድረግ ህዝቡ ለብሔራዊ አጀንዳዎች ያለውን ስስ ስሜትና ፍላጎት እና ኢትዮጵያ ውስጥ ባለ የሀገረ መንግስት ግንባታ ታሪክ የነበረውን የጎላ ድርሻ መሰረት በማድረግ ያለውን ሴንቲሜንት ተጠቅሞ ከአጀንዳው ለማናጠብ እና ወደ ይሄ ነው ቁም ነገሩ። እንግዲህ ያው ጠቃቅሶታል። ብዙ ነገሮች ናቸው የተጠቀሱት። ያው አንዱ ከዚህ ውስጥ እኔ የምወስደው ምንድነው አንደኛ የፋኖን በቃ ሬዚስታንስ ትግል ለማዳከም ነው ለማዋጥ ነው የሚለው። ምክንያቱም ሌሎቹን በሙሉ ሰብስቦ ሲያመጣ እዛ አካባቢ በዚህ ትኩረት ሲሰጡ የፋኖ ጉዳይ ያው እየቀዘቀዘ ይመጣል። የሰው ስሜት ደግሞ ባህር የሚል ነገር ላይ ይጠመዳል። እሱን ነው
ግን ዞሮ ዞሮ ምንም ይሁን ምንም ግን ከአማራ ጉዳይ የሚበልጥ ስለሌለ ተከታይም አይደለንም የሚል ነገር ደጋግሞ ነው የተናገረው። ይሄን ነገር በሌላ በኩል ደግሞ ሰዎች አጠቃላይ ፒክቸሩ እንድናብየ ነው አጠቃላይ ስዕሉና ሰዎች ደግሞ የተለያየ ነገር ዝም ብሎ ያወራሉ። መቼም ቅድም ስንነሳ ያልነው ኖይዝ ነው እና እውነተኛውን ነገር ለማግኘት ቢቸግርም ወሬው መቼም አለ በየቦታውና በአንድ በኩል ስታየው በትብብር ማድረግ መቼም እንደ ድርጅት መብት መሰለኝ። እሱ ላይ እስኪ አስተያየት ትሰጣለህ። ግን ከዛ ውጭ ግን እንደ ከፋፍለህ እንድታየው ብዬ ነው። በስጋት የሚታይ አለ። ሌላው ደግሞ ምንም ቢሆን በቃ አማራው እዛ ከተባበረ አለቀለት የሚባልም አይነት ነገር አለ። አማራው ስል ይሄ አፋብን ማለቴ ነው። አፋብን ደግሞ እንደሚለው እኛ እንኳን ለዚህ ቀርቶ በቀጠናው የኛን ያህል የለም ነው። ቤዚካሊ እውነት ነው። ግዙፍ ወታደሮች ማነው በጣም ብዙ ወታደሮች አለው ፋኖ ነው። ሌላውን ነገር ትተን ማለት ነው። እና በዚህ ሁኔታ ላይ ይሄ የሚነሱ ሐሳቦችና አንዳንድ ጊዜ እውነት ለመናገር ያሱ ለኔ አንዳንድ ጊዜ እንትን የሚያደርግ ይሄ ዲስከሬጅድ የሚያደርግ ምንድነው የሚለው ተስፋ እንድትቆርጥ የሚያደርግ ነገር ይመስላል። እንደው ሁሉም እየተበራበረ እንዲህ ነው አይነት ነገር ሲመጣ ያለን አንድ ፋኖ ነው እና ከሱ ውጪ ሌላ ነገር የለና ትንሽ ችግር አያመጣም ወይ ብዬ አስባለሁ። ሁሉም እንደሚያስበው ማለት ነው። አሁን እንደምንለው ደግሞ ድል እያስመዘገቡ ነው፣ እንዲህ ቢያደርጉ ጥሩ ነው እያልን ነው እኛ ደግሞ ያለነው እና አንዳንድ ጊዜ ሁሉንም እንደው ዝም ብሎ ምንድነው በአማርኛው ሁሉንም ራይት ኦፍ የምታደርገው የምትሰርዘው ያማካሄድ የሚሄደው አሉና እንደው ይሄን እኛ ከምናስበው አንፃር ከተነሳንበት አንፃር ደግሞ ከድጋፋችንም አንፃር አድርገን ግን የሚያስፈልግ ምክራዊ ነገር አይደል ነው። ይሄን ቃል ብትፈልግልኝ ጥሩ ነው። ምክር ሳይሆን የሆነ ሐሳብ የምንሰጠውን ነገር እየሰጠን ለመሄድ ነው እና ዞሮ አሁን ምንድነው ጥያቄ እኔ የቀጠናው ጉዳይ አለ። አብይ ጋር ቅድምም ብለኸኛል የሚመላለሱ አሉ። ግፊቱ ከዚህም ነው። የአብይ ደግሞ ዓላማ አለ። እሱን አይተን ከፋኖ አንፃር የሚሰማንን ከአማራው ትግል በለው አክቹአሊ ከአማራው ትግል አንፃር ምን ሊሆን ይችላል እንደው የሚለውንም አብረን ብናየው እንደ ሁኔታዎች ተነስተን አንዳንድ ማብራሪያ ሰተን የሚሆነውን ነገር የሚሆነውን እንኳን ሳይሆን ቢሆን ህዝቡ ሊያደርግ የሚገባውን ነገርም አብረን ብንጠቅስ ደስ ይለኛል። ያው በእርግጥ ምንድነው አንዳንድ ከበሮ በሰው እጅ ሲያዩት ያምር ነው ሲይዙት ያደናገር ይሉታልና አበው ፖለቲካ ውስጥ ሆነ መምራት ሰራዊት ይዘ መምራትና ስለህ በየቀኑ ሞትን ጽዋ መቅመስ ቀላል ነገር አይደለም። በዚህ ሂደት ውስጥ ምን አይነት ውሳኔ በወስን ለኔ ለድሌ ያዋጣኛል ለኔ ሰርቫይቭ ለማድረግ ወይንም ደግሞ ቀጣይነት እንዲኖረኝ ለማለት የሚችለው ውስብስብ ይሆናል እና ፖለቲካ ሁሉ ጊዜ አሁን ባለው ሁኔታ ማለት ነው የራሱ ይሄ ሪስክ አናሊሲስ ወይንም ደግሞ ያደጋዎችን ትንታኔ ያስፈልጋል። የጥቅምና የጉዳቶችን አይነት ትንታኔ ያስፈልጋል። አሁን ለምሳሌ አንዳንድ ጊዜ በትክክል የአማራን ህዝብ ትግል እዚህ ጋር ያደረሱት የአማራ ህዝብ አይደለም በአንድ በኩል በሌላ ግልበ ምክንያቱም የአማራ ህዝብ እዚህ ደረጃ እንዲደርስ ያደረጉት ጠላቶቹ ናቸው። ልክ ነው። ቀስቅሰው በቃ በግድት በቃ ቆስቆሰው ጀዋር መሐመድ ያለው ምንድነው ትልቁ ስኬታችን የአማራን ህዝብ ብሔርተኛ ማድረግ ነው አሉ ሊቃኑን ማለት ነው። ማለት ጎትጉተው ገለው ጨፍጭፈው አዋርደው መብቱን ረግጠው አሳደው አስረው አማራ ህዝብ በቁጣ እንዲነሳ አረጉት። አየህ የአማራ ህዝብ አጠቃላይ ስትመለከተው
ዶክተር ገዱ ባንድ ወቅት ላይ ለስልጣን እኮ አይደለም እኛ የታገልነው ሁሉ እስከ ማለት የደረሱ ናቸው። እኛ ኢትዮጵያ ትኖር እንጂ ማንም ያስተዳድራት ፍትሃዊ እስከሆነ ድረስ ችግር የለብንም ነው ያለው። መስከረም አበራ በዚህ ጉዳይ ላይ አንድ ትንታኔ ስትሰጥ ምን አለች? የቲፒኤልኤፍን መምጣት አለች እሷ ስትናገር የቲፒኤልኤፍን መምጣት አማራ ህዝብ የተመለከተው ነገ እሱን የሚያጠፋ ነው ብሎ ሳይሆን በአማራ ህዝብ ታሪክ ውስጥ ስርወ መንግስት መለዋወጥ አለ። ንጉሶች ይለዋወጣሉ። ዮሐንስ ነበር፣ ቴዎድሮስ ነበር፣ ምኒልክ ነበር ወዘተ። የዛጉዌ ዳይናስቲ ነበር፣ የሰለሞኒክ ዳይናስቲ ነበርና ያ ባህል ስላለው የአማራ ህዝብ ቲፒኤልኤፍን የተመለከተው ኦልሞስት እንደሌላ መንግስት ነው። ስለዚህ ቲፒኤልኤፍ ነገ በሱ ላይ ሴራ አሲሮ ህገ መንግስት አውጥቶ እንዲጨፈጨፍና እንዲገደል ያደርገዋል ብሎ አላሰበም ነበር የሚል ነገር አለ እና ለብዙ ጊዜ የአማራ ህዝብ የተዘናጋ ነው። በደርግ ለምሳሌ ደርግ ውስጥ የምትመለከተው እንዲያውም ይሆን አንድ ጽሁፍ አዘጋጅቼ ተቀምጧልና ወደ 20 ገጽ የምትሆነችና እዛ ላይ ያገኘሁት ምንድነው የአማራ ህዝብ የራሱ ነገር በራሱ ይሄ ኢሊቱ ምትለው ማለት ነው ለለውጥ ግንባር ቀደም ሆኖ የንጉሱ ስርዓት ያፈረሰው እኮ የአማራ ህዝብ ተባብረው ማለት ነው እና ደርግን ደግሞ መልሶ እንዲወጣ ያደርገው ደግሞ ከወያኔን ተሸክሞ ተከዜና አሻልፎ ያመጣው እኮ የአማራ ህዝብ ነው። አሁንም ቢሆን ኦሮሞማን ደግሞ ብትለው አማራን ኦሮ አማራ ብሎ ኦሮሞን ወጣት ጣና ኬኛ ሰኝቶ ወደ ስልጣን ያመጣው የአማራ ህዝብ። ለዚህ ሁሉ ግን ለለውጥ ኢትዮጵያ ወደፊት እንድትሄድ አየህ ወደ ፕሮግረስ እንድታረግ የአማራ ህዝብ ያደረገውን ማናቸውም ቅናዊ አስተዋጽኦ በመካድ ለስልጣናቸው ሲሉ ኢትዮጵያንም በመካድ የአማራ ህዝብንም በመካድ የአማራን ህዝብ ወደ ብሔርተኛ ፖለቲካ ውስጥ የከተቱት ጠላቶቹ ናቸው። ቲፒኤልኤፍ ነው፣ ሻቢያ ነው፣ ኦነግ ነው፣ ኦል ዲስ እነዚህ ናቸው። አየህ አሁን እዚህ ጋር ነው ጥያቄው። ኢኩዌሽኑ ልሰራ የፈለኩት ነው ምንድነው እነዚህ ጠላቶች እስካሉ ድረስ የአማራ ህዝብ ትግል ይቀጥላል። አፋብን ኖርም አልኖርም የአማራ ህዝብ ትግል ይቀጥላል። ስለዚህ የዚህ ትግል ዋና ጠላቶች እስካሉ ድረስ ትግላቸው የአማራ ህዝብ ትግል ይቀጥላልና አብይ አሁን ለምሳሌ ያው ከጥፋቱ አንፃር ስንመለከተው ጥሩ መሪ ቢሆንልን ደስ ይለን ነበር። የአማራ ህዝብም የተመኘው ያንን ነበር። ሙሴያችን አሻጋሪያችን እንዳንተ ተወልዶ አያውቅም። በጣም የሚገርም እኮ በጣም በጣም እንደው ምን አይነት ጀነረስ በጣም ደግ ህዝብ እንደሆነ እኔ ሊገባኝ አልቻለም። ሙሴ ነው አረ የአማራ ህዝብ የጠራው ለምሳሌ ፕሮፌሰር ነፍሳቸውን ይማርና ማናቸው መስፍን ወልደማርያም አዎ እንደሱ የተወለደ በቃ እንደ ታምር ነው ያዩት። ምን በጣም አታላይ ቤታቸው ሄዶ ለሊት እኮ አንኳኩቶ አባቴ ብሎ ስላታለላቸው ሰውየው ማለት ነው። የምእመናኖችን ቄሶችን ሰብስቦ በአውሮፕላን ሲያመጣ ሰውን ሲያታልል አየህ እና የአብይ አጠቃላይ ሁኔታ ቀደም ያነሳው ነገር ምንድነው አገዛዙን ማጠንከር ለአገዛዙ ጸር የሆኑትን ወይንም ደግሞ ይቀናቀነኛል ያሉትን ህዝቦች ማንበርከክ ነው ሰው ማንበርከክ ነው። አንበርከክም ያለውን ደግሞ በድሮንና በታንክ በአውሮፕላን መደብደብ ነው። ይሄ ይቀጥላል። ከአብይ ምንም አይነት ምንጠብቀው ቄጤማ የለም። ምንም ምንጠብቀው አደይ አበባ የለም። ምንም ነገር የለም። ምንጠብቀው መስዋዕትነትን ብቻ ነው። ነገር ግን አሁን ፖለቲካው ደግሞ እንዲህ ውስብስብ በሚሆንበት ሰዓት ቅድም ያልከው ነገር አለ ህብረት መፍጠር መቻል አለበት።
ህብረት መፍጠር አለበት። አሁን ለምሳሌ እንደ ትልቅ ምሳሌ እንውሰድና የሁለተኛ የዓለም ጦርነትን ኮሙኒዝምና ካፒታሊዝሙ ነው አብሮ ህብረት የተፈጠረው። እንደ በጣም ፐርሰናል በሆነ ሌቭል ልውሰድልህ። የእንግሊዝን የራሻን የዛሮችን ቤተሰቦች ኮሙኒስቶቹ ሲገሉ የኩዊን ቪክቶሪያ ካዝኖች ናቸው፣ ዘመዶች ናቸው። አየህ ትልቅ ቂም ነበር ያላቸው እንግሊዞች፣ እስካሁንም ቂም አላቸው። ዘመዶቻቸው ካዝኖቻቸው ናቸው። ነገር ግን ጦርነቱ ሲመጣ ከራሻ ጎንና አብረው የተባበሩት እንግሊዝና ቸርችልና ስታሊን ናቸው። ማይነጋገሩ ሰዎች እኮ አሁን ስለ ስታሊን ብታነሳ እዚህ ሀገር ስታሊን ብለህ ብታነሳ ኦልሞስት የማርያም ጠላት ነው ማለት ነው። አየህ አንዳንድ ጊዜ ፖለቲካ ይሄ በጣም ምንድነው የቸገረው እርጉዝ ያገባል አይነት ነገር ውስጡ ልትገባ ትችላለህ። በእርግጥ አሁን እኔ ለወንድሞች ለፋኖቹ በዚህ ጉዳይ ላይ ነገር ብትለይ ጥንቃቄ ያስፈልገዋል። ምክንያቱም አብረህ ዛሬ ለአንድ ዓላማ የጠላት ነው ብለህ ብትሰለፍም ሁኔታው አስገድዶ ሁለቱም አቅጣጫ ያስገድዷቸውም ነገ ያ አካል ሊክድ እንደሚችል ሐሳቡን ሊለውጥ እንደሚችል ሌላ ዓላማ እንዳለው ማወቅ አለበት። ይሄንን ደግሞ አያውቁም ብዬ አልገምትም። እውነት ለመናገር አለበት ቂል መሆን ነው ያለበለዚያ። ፋኖ ውስጥ ያሉ እንግዲህ ያየናቸው በጦርነት ልምድ ራሳቸውን ያዳበሩ አሉ፣ እንደነመከታው በትምህርት ራሳቸውን ያበለጸጉ ፕሮፌሰር ደረጃ ያደረሱ ሰዎች አሉ፣ በወታደርነት ማዕረግ ጀነራልነት ደረጃ ያደረሱ ሰዎች አሉ። አስረስ ማሴ ራሱ በጥብቅና ውስጥ በህግ ውስጥ ያለፈ ሰው ነው። ስለዚህ የእውቀት ችግር ያለባቸው አይመስለኝም። የእውቀት ችግር ያለባቸው አይመስለኝም። እና አንዳንድ ጊዜ ግን ዘመንም በጣም የተመሰገነ ተማሪ የነበረ ነው፣ በፖለቲካ ብዙ ልምድ ያለው ነው። ስለዚህ እኔ ምለው አንድ ተረት አለች። እንደ ተረት እንደ ምሳሌ መነጋገሩ ጥሩ ነው። ሰውየው መንገድ ሲያቋርጥ እባብ በሁለት እንጨት መካከል ተቀርቅሮ ያገኘዋል እና እባቡ ያነጋግረዋል። እባክህ እዚህ ጋር አሞራ ካገኘኝ ያው ጠልፎኝ ይዞ ሊሄድ ነውና አድነኝ ይለዋል። አንተ እኮ እባብ ነህ፣ ልትነድፈኝ ትችላለህ፣ እንዲያውም እዛ ውስጥ ሆነ ነው ያልነደፍከኝ ሲለው አረ ይሄው እምላለሁ አለ፣ እገዘታለሁ፣ አድነኝ እንጂ አንተን እኔ ምንም አላደርግህም አለ። ያ ሰው ደግሞ ባለማተም ነው፣ እንደ ፋኖች መሰለኝ ብድግ ያደርግና አንጠልጥሎ ይዞት ወደ ዛፍ ጋር ያስጠጋዋል። ለግዛ ይሄውና ዛፉ ውጣ ሲለው እባቡ ተጠመጠመበትና ለመንደፍ ሞከረ ይባላል። ምን ነው ቢለው እባብ መሆኔን ረሳኸው ወይ? አሁን ከዚህ ትምሳሌነት የምንወስደው ትምህርት ምንድነው? የሞራል ትምህርት ምንድነው? አንዳንድ ጊዜ አንዳንድ ፖለቲካል ድርጅቶችን በፖለቲካል ድርጅታቸው ባህሪያቸውን የማይለውጡ አሉ። በተቸገሩ ጊዜ ብቻ ህብረትን እርዳታን የሚጠይቁ ኃይሎች አሉ። ገሌ አንልም። እነዚህ ኃይሎች ስላሉ ኦኬ አብይን በጋራ ለመዋጋት የጋራ ጠላታችንን በጋራ ለማጥፋት ማበር እንችላለን፣ ግን የየራሳችን ቀይ መስመር አለን የሚል ነገር አለ። በዚህ ላይ ብዙ መጠንቀቅ የሚገባቸው ነገሮች አሉ እና አንዳንድ ጊዜ እንደዚህ አይነት ነገሮች ያው በጽሁፍም ጽፌዋለሁ በተለያየ ነገር ይሄንን ነገር ትኩረት ያስፈልገዋል። እና አሁን ምንድነው በግር የተፈጠረ ምንድነው ስብራት አለ ፋኖ ውስጥ፣ በፋኖ ትግል ውስጥ በሚያሳዝን መልኩ ማለት ነው። አንዳንድ ወንድሞች ቁጥራቸውን ትንሽ ቢሆን ወደ አብይ ጎራ ተቀላቅለው ብዙ ነገር ብለዋል እና ያንን ስላሉ ድንገት አንዳንድ ጊዜ ሊመጣ የሚችለውን አደጋ በፖለቲካ መስራት ያስፈልጋል። ይሄ ወታደራዊ ነገር ብቻ አይደለም። ሁሉ ጊዜ ደጋግመን የምትለው የፖለቲካ ስራ ያስፈልገዋል። ህብረተሰቡን ማስተማር ያስፈልገዋል። ቀደም አስራት እንዳለው ከአማራ ጥቅም በላይ የሚሆን ነገር እንደሌለ ደግሞ እንደጋግሞ መሰራት ያለበት ጉዳይ ነው።
ጠላትም ያንን ነገር እየተረባረበ እንደሚያደርገው በዚህም ወገን ደግሞ እየተረባረበ ማድረግ አለበት። ሌሎችም ደግሞ እንደው ይሄ ህብረቱ እንዲጠነክር ከተፈለገ ወይንም ደግሞ ከሌሎች ኃይሎች ጋር ለምሳሌ ኦላም ሊሆን ይችላል ለምሳሌ እንበለውና አንዳንድ ፖለቲካል ኢሹዎችን አሁን እኛ እንደ ሀገር እናስበው አሁን እንደ ቡድን ብቻ ስናስበው ከዚህ ከዓለም ጭራ አይቀርተን ከዓለም ጭራ 120 ከመቶ ምናምን ካሉ ሀገሮች ወደ ጭራ ቀርተን ያለን ሀገሮች ዋናው ችግራችን በጦርነት ስለኖርን በጦርነት ሌላ ምክንያት የለም። ጦርነቱ በውጭ ኃይሎች ሊታገዝ ይችላል ታግዟልም እና መስማማት ምንችልበት ነገር መፍጠር አለበት። ይሄ አንድ ነገር ፈልጌ ለጊዜው እንደው የሚባል የለም። የሰው ልጅ ያስባል። ማንንም ሊያቀለው ሊያሞኘው አይችልም። በተለይ ፋኖ በተለይ አማራን ታሞኘዋለ ታቀለዋለ የሚል እምነት የለኝም። በተለይ እየተነገረ ማለት ነው በዚህ በአደባባይ። ስለዚህ ቁጭ ብሎ መነጋገር ያስፈልጋል። የወደፊቷን ኢትዮጵያ የሰላም ሀገር፣ የፍትህ ሀገር፣ የዲሞክራሲ ሀገር ለማድረግ አብይን ብቻ መጣል በቂ አይደለም። ይሄን ሊሰመርበት ይገባል። ምንም ፖይንት የለውም። አብይን ጥለኸው አገሪቱ ሜስ ሌላ ብትፈጥርበት ትርጉም የለውም። ሶማሌ ለምሳሌ ማየት እንችላለን። ዛያድ ባሬን አባረሩት። ጀነራሎቹ ግን ተከፋፈሉና ሲታኮሱ ኖሩ። ዛሬ ሶማሌላንድ ተፈጥራለች፣ ፑንትላንድ እዛች ጋር አለች፣ ኪስማዩ የሆነ ደግሞ አለ ወደ ኬንያ አካባቢ ሌላም አለ። እንደዚህ አየህ የሰዎች እንደዚህ ግን ድንገት እድሉ ገጥሟቸው የእናንተ ሀገር ለምሳሌ በመጥፎ መንገድ ነው የተመሰረተ ግን መጨረሻ ላይ አገሪቱ መመስረት የሚፈልጉት ሰዎች ሮንግሊ ከሌላም ሀገር ሶስት አልገባም ከሌላ ህዝብ ይነጥቁትም አገሪቱን ለመስራት የፈለጉ ሰዎች ግን ቁጭ ብለው ተነጋግረው ወደፊት መደረግ የሚገባውን ሰነድ አውጥተው ይሄው ዛሬ አሜሪካ የምትባል ሀገር መስርተዋል። ለሆነ ነገር ምንም ልናደርገው አንችልም እና ስለ ሀገር መስርተዋል። ስለ አሁን እኔ ያለሁበት እንግሊዝ ሀገር ራሱ በጥንቃቄ በሚዛን የተያዘ ሀገር ነው። ስኮትላንዶች አሉ እዛ ጋር፣ ዌልሾች አሉ፣ አይሪሾች አሉ በዚህ በኩል። ይሄን ሁሉ ሚዛን አድርገው ነው የያዙት በተቻላቸው መጠን። እኛ እንደዛ አይነት አስተሳሰብ ሊኖረን ያስፈልጋል። ስለዚህ ይሄ የወደፊት አንድነት የሚባለውም ነገር ዝም ብሎ አብይን ለመጣል ብቻ ሳይሆን አብይን ከተጣለ በኋላ ለምትፈጠረው ኢትዮጵያ ሊፈጠር የሚችለው መፍትሄ ድቁሱ ቅመሙ አሁን ነው መሰራት ያለበት አብሮ እንጂ ከበስተጀርባ በኋላ ቅድም ልክ እባቡን እንዳልኩ እባብ መሆኔን ረሳኸው ወይ አይነት ነገር ድራማ ሊሰራ የሚመጣ ከሆነ ፋኖ ካሁኑ መንቃት አለበት። ይነቃሉ ብዬ በመቶ ተማመነባቸዋለሁ። ይሄን ነገር መሰራት አለበት። በርግጥ አንዳንድ ያው ለምሳሌ በአደባባይ የወጡ ነገሮች አሉ። በዚህ በፋኖ ትግል ውስጥ እጃቸውን ያስገቡ ሰዎች አሉ። እነዚህ ሰዎች መናገር የማይገባቸውን ተናግረዋል። ገሌ ያለልን መናገር የማይገባቸውን በአደባባይ ተናግረዋል። ተፋኖም አካባቢ የሚናገሩ ነገሮች አሉ። ፖለቲካ ነው ለነገሩ። ፖለቲካ ደግሞ እንደ ፖለቲከኛ ስናስበው ምንድነው ፈረንጅ እንደሚሉት read between the line ነው። አየህ ምንድነው ወይንም ቅኔ ሆነ ዝም ብሎ ሰምና ወርቅ ነው ሰው የሚነግረው እና የዛን ጊዜ ወርቁን ፈልገህ ማግኘት አለበት። ስለዚህ ማናቸውም ፖለቲከኛ መጥቶ ቢናገር እንደ ፖለቲከኛ ነው መወስደው። ስለ አብይንም እንደምወስደው ሌሎችንም የራሴን። ስለዚህ ሁሉ ጊዜ ከበስተጀርባ ያሉትን የተነገሩትን ምንድነው ቴልቴል ሳይን ወይንም ደግሞ ምልክቶችን ማየት ያስፈልጋል እና አንዳንድ ጊዜ እንደውም ከዚህ ቀደም ያወራሉ ወይ ፍርጥ አድርጎ በፖለቲካው እንዲ ነው አቋማችን። አብይን እስከመጣል ድረስ እንተባበራለን፣ ቀይ መስመራችን ነው፣ በዚህ ተስማምተናል ውሎ አንዳንድ ጊዜ በአደባባይ መውጣቱ ጥሩ ነው። ለምሳሌ አሁን አንድ ሚዲያ ላይ ሰምቼ ነበር እዚህ ከመግባቴ ነው ማርቲን ክላውት ባወጣው
ትላንትና ላይ ባወጣው ትዊት ባረገው ዘገባ አልተነስተው በተወሰኑ ኃይሎች ላይ ዝግጅት እንትን ህብረት ተፈጥሯል ምናምን ብሎ ይቀጥልና የአብይ አፈቀላጤዎች ደጋፊዎች የሆኑት ያንን ይለጥጡትና ይህ ማለት ይላል አሁን የተባለው ማለት ፋኖ አለ ኦላ አለ ቲፒኤልኤፍ አለ ሻዕቢያ አለ የሱዳኑ አለ አዎ እነዚህ ህብረት ፈጥረዋል አብይን ለመውጋት የሚል ነገር አለ ሱዳኑ እዚህ ውስጥ ምን ጥልቅ እንዳደረገው አልገባኝም ግን ኦኬ የአብይን ለመምታት እሱ ራፒድ ፎርስን ስለሚረዳ የጠላት ነገር ሊሆን ይችላል ግን አሁን ያተለጠጠና ደግሞ ወደ ግብጽም ገባ አየ ግብጽም ትረዳለች ስለዚህ አሁን ትርጉሙ ምን ሊመጣ ነው ፋኖ የግብጽን ጉዳይ አስፈጻሚ ነው የሚል ትርክት ለማበጀት ፈለጉ እኔ አንድ ነገር ለምሳሌ ከሌሎች ጋር ቢተባበር ፋኖ የግብጽን ፍላጎት በኢትዮጵያ ውስጥ ለማስፈር በውንም አይደለም በህልሙም አያስበው የሚታሰብ አይደለም ከአመራሮቹ ጀምሮ የሚታሰብ አይደለም ውሸት ነው አዎ ስለዚህ እንዲህ አይነት ነገሮችን እየተለጠጡ የሚመጡትን ቅድም ይሄ ኖይዝ ምንድነው ሲግናል ቱ ኖይዝ ሬሽዮ ነው ኖይዝ ሬሽዮ አይነት ነገር ነውና ይሄንን ነገር በማጉላት ፋኖን ከህዝብ ጋር የማራራቅ ሆድና ጀርባ የማድረግ ለመምታትም የሚበሏትን ምንድነው ሊበሏት ያሰቧትን አሞራ ጅግራናት ይሏታል አይነት ነገር ነው የሚመጣውና እንዲህ አይነት ነገሮችን ለመጠንቀቅ የፖለቲካ ስራ ያስፈልጋል ይህ ፖለቲካ ስራ ደግሞ በእነሱ ብቻ ሳይሆን የሚሰራው ፋኖንም አንድ ያደረጉት ሽማግሌዎች አባቶች ይሄን ነገር ሰብሰብ ብሎ አስበው በዓለም አቀፍ የዲፕሎማቲክ ስራው በፐብሊክ ስራው መሰራት ያለበት ጉዳይ ነው ብዬ ነው ማምነው አይ ተገቢ ነው ትክክል ነህ ምልህ መጀመሪያውኑ እስከ ግብጽ ድረስ የሚለጥጡት ሰዎች ያው ኮኔክሽኑ ስላለ የሱዳኑ ከገባ ያው የግብጹም ይገባል ከበስተጀርባው አለ ነው ነገር ግን ምንድነው ዞሮ መነሻቸውን ስለሚስቱ ነው አሁን እኮ የቸገረን ምንድነው አብይ ዝም ብሎ እንደሌላው አይነት ዲክታተር እኮ መሪ አይደለም ህዝብ የሚያጠፋ ነው ይሄ በቃና ምንድነው ታሪካዊ ጥላት አለ እዛ ድረስ ለጠጡት ግን ይሄኛው የሚያጠፋ ሰው ልክ ላንተ ሐሳብ መስሎ ከታሪካዊ ጥላት ጋር እኮ ሆኑ ብሎ አብሮ የሚሄድ አይነት ቅስቀሳ አይደለምና ሰው ይሄን ነገር ቶሎ ማወቅ አለበት ምንም ቢሆን ምንም ይሄ የታወቀ ነው ታሪካዊ የሆነ ጥላታችን ላይ ኢትዮጵያ ውስጥ ከሌ አልልም ማንኛውም ሰው ለብቻው እንደው በደንብ ብትጠይቀው ሳይሆን በይፋም ሳይሆን እንደው ለራሱ በውስጡ ማንንም አይቀበልም እርግጠኛ ነኝ ማንንም አይቀበልም እና ግን ምንድነው እነሱ ይጠቀሙበታል ለማጥላያ ነው ያጥላሉታል ፕሮፓጋንዳ ይሰሩበታል ምናምን እንዳልከው መናገሩ ጥሩ ነው ግን እኔ ደግሞ በአንድ በኩል ባለፈውም በተወሰነ ደረጃ አንስተው ነበር ለምን እንደዚህ አይወጡም ለምን አቋማቸውን በዚህ መንገድ አይገልጹ ምናምን ሲባል አካባቢውንም ማየት አሁን ጥሩ ነው በጣም አስቸጋሪ ነው ቲፒኤልኤፍ ከዛ አለ ኤርትራ አለች አሁን እንደተባለው ሌሎችም ያሉ ከዚህ ደግሞ መጥቶ ወራለሁ ብሎ ፕሮፓጋንዳ የሚሰራልና በዚህ መካከል በጣም ፋይን ላይን ነው ለነሱ ጉዞው አስቸጋሪ ነው እንበል እዛው አካባቢ ያሉ እንግዲህ ኃይል ይኖራቸው አይኖራቸው ባላቅም የቲፒኤልኤፍን ጉዳይ እዛ ያሉ እንደልባቸው እንዲህ ነው ቢሉ ምናልባት እንግዲህ እኔ የምጠረጥረው ነው ይሄ ነው ማለት አልችልም ግን ቢያንስ ግን ከዚህ በፊት እንደጠቀስነው እንዳለ መሰረታዊ የሆነ አቋማቸውን ልክ ሌላው ድርጅት እንደሚያደርገው ያንን ብቻ መግለጽ ራሱ በቂ ነበር ያው ሌላውን ትተው ማለት ነው ከዛ በተረፈ እሱም ይመስለኛል በአንድ በኩል ሳስበው እንግዲህ በጣም ከባድ ነገር ውስጥ ነው ያለነው ግን ሰውየው እንደምንለው አብዛኛው ሰው እንደሚስማማበት ለስልጣኑ ነው እንደዚህ ይላል ግን ለስልጣኑ ብቻ አይደለም እኔም አስበው
ምክንያቱም ከመጣ ጀምሮ ባይ ዲዛይን ነው ነገሮችን እያደረገ ያለውና ከማጥፋት ወደ ኋላ አላለም። በቃ በሚገባው መንገድ ነው እያደረገ የመጣው እና ለማንም የማይመለስ ነው። አሁን መጨረሻ ላይ እንኳን ወለጋ ገብቶ የተናገረውን ያው የምታስታውሰው ነው። ያው ጭራሽ እና ምንድነው እኔ ሁልጊዜ የሚያሳስበኝ ነገር በተለይ አሁን ካየነው የወለጋውን ነገር ስታነሳ አንድ ነገር ትዝ አለኝ። እንደው እሺ ነው ለማነጻጸር ነው። ሐረር ላይ ጣሊያንን ያሸነፉትን በከፍተኛ ጀብዱ የፈጸሙትን የራስ መኮንን ሐውልት አስፈርሶ ያ ነቀምት ላይ ግን የኃይለ ፊዳን ሐውልት ነው የተከለው። ይደንቃል በጣም እንደው ሰው እንዲያነጻጽረው ብዬ ነው። አየህ በአድዋ ጦርነት ማለት ብዙዎቹ የአፍሪካ መሪዎች ተናግረው የማይጠግቡት ነጮችም የሚደነገጡበት የታወቀ ድል በዓለም ላይ የነጭን ወራሪነት የሰበረ ድል ነው። በዛ ላይ የተሳተፈው ሰው ሁሉ ሐውልት ቢኖርለት ደስ ይለኛል። ስማቸው እየታወቀ የራስ መኮንን ሐውልት ሐረር ላይ ያስፈረሰ ሰውዬ ነቀምት ላይ የኃይለ ፊዳን ሐውልት ነው። ኃይለ ፊዳ በራሱ የራሱ ነገር አለው። ስለ ነገ ደግሞ በእያንዳንዱ ከተማ ላይ የሃፓን መሪዎች የምናምን መሪዎች ደግሞ ልንሰቅል ነው ማለት ነው እና እንደው ለጨዋታው አንስቶ የሚገርም ነገር ነው። የሚገርም ነው። እንዴት ነው እንደው በቃ እኔ አሁን ይሄን አላቅም አይደል ነው። መቼ ነው የተከሉት ይሄን ነገር? አሁን በቀደም ሄደ ስትል እኮ ነው ያስታወስኩት። ሄዶ መረቀ እሱን የመረቀው ነቀምት እሱን የመረቀው ይዛለት አልገባኝም፣ ግን ያው ፎቶግራፉ እዛ ላይ ያለ ከተማው መንገዱ በመብራት ተመርቋል። አንዱም ሐውልት የኃይለ ፊዳ ሐውልት ነው። ተመርቋል እዛ ነው። እንደው ከዚህ በላይ እኔ እኮ በጣም ይደንቀኛል። በጣም ይደንቀኛል። ሰውየው የሰውን ስነ ልቦና ቀደም ያልከው ነገር ነው። እንዴት አድርጎ ፕሮፓጋንዳ እንደሚሰራ ይሄድና እዛ ጋር ስለ የሚኒሊክን ሐውልት ኦልሞስት አንደርማይን ለማድረግ የተሰራው አዳራሽ አንዱ ስትራቴጂው ያ ነው። ቦታውን ለማንተን ለማለት ቤተመንግስቱም በዛው ነው። ቤተመንግስቱም እንደዛው ነው። ሁሉም ታሪካዊ ነገሮች አንበሳውም በፒኮክ ኢቭን አሁን የካቲት 12 ለኢትዮጵያኖች በጣም እንደ ትልቅ ትምህርት ሊሆነን የሚችል ከተማው አዲስ አበባ መስዋዕትነት የተከፈለባት የደም መሬት የደም ግብር የወሰደች ነች። ያቺ ከተማ በየጊዜውም ትወስዳለች። በሚያሳዝን ሁኔታ በጣም ነው ማዝነው። የደም ግብር የወሰደች ከተማ ነች አዲስ አበባ እና ስለሱ ጉዳይ ምንም የሚናገሩት የለም። እንዲህ አይነት ነገሮች ይሰራሉና አገር ያጠፋል የምትለው ነገር ከዚህ አንፃር አንተ እንደው አገር ያጠፋል። ይሄ ያጠፋውን ሰው እንግዲህ አምነህ በሱ አንድ ነገር ይመጣልኛል ብለህም እንደው ትንሽ በሐሳብህ ማለፉ በጣም የሚደንቅ ነው። ስለዚህ ይሄ ሁሉ አንድ ላይ ቢያዩት ኑሮ ይሄ የሚለው ነገር ሁሉ እንደማያስኬድ ያውቁታል። እኔ እንደው የባህሩም ነገር ሄዶ እንደው አመጣው እንኳን ቢባል እኔ እንጃ በበነገታው ኢትዮጵያ የሚባል ነገር ያጠፋና ወይ የራሱን ነገር ደርድሮ ወይ ሌላ ነገር ያውጃል እንጂ እኔ ለኢትዮጵያ እሱ የሚሰራው ነገር ምንም የለም ባይነኝ። ግን የሰውን ልብ ግን ይከፍላል እንዳልነው። አይ ቀላል ጉዳይ አይደለም የባህሩ ጉዳይ። ስልህ በተባበሩት መንግስታት ሶቨርኒቲ እውቅና ያገኘች ሀገር እና ሪኮግናይዝ የሆነች ሀገር ሄደ ባህር ቆርጠህ ይሄ መሬት የኔ ነው ከእንግዲህ በኋላ ብለህ ከወሰድክ የተላላቅ መንግስታቶች እጅ ኖሮ ይሄ ሴኩሪቲ ካውንስል የሚባለው ፍርደ ገምድሉም ድሮ አለ አይደለ? እሱ ሆነ ይሁን ብለው ምናምን እጅ ካልጠመዘዙ በስተቀር በአብይ ጉልበት የሚሆን ነገር አይደለም። በእኛ ጉልበት የሚሆን ነገር አይደለም። አሁንምም ደግሞ የዘላለምም እንትን ነው የጸቡም ነገር የኢትዮጵያ ሁኔታ ተመልሳ ኢትዮጵያ እንደዚህ ተጠናክራ ስትመጣ ደግሞ እንዴ ይሄው አረቦቹስ የሚመላለሱት በዛው አይደለ እንዴ? ስለዚህ ችግር ነው የሚሆን አይደለም። ለዚህ ነው
ይልቅስ በዛው ልክ ትግራይ ጋር ቲፒኤልኤፍ ጋር ጦርነት አካሂዶ ሲመለስ ወዲያው በማግስቱ አማራውን ነው መጨፍጨፍ የያዘው፣ ያው ክልል ውስጥ ያስገባው ማለት ነው። ሌላው ተጨፍጭፎ አልቋል። መቼም ብዙ ነውና አሁንም ተመሳሳይ ነገር ነው ይሄ ሰው የሚፈጥረው። ምንም የሱ ዓላማ ህዝብን ለይቶ ማጥፋት ስለሆነ ያው እንዳሉትም ከዚህ በፊትም አንዳንዶች ያው እነ ብርሃኑም እንደሚነገረውም ድሮም ጻፈው በሚባለውም ይሄ ከሰሜኑ ወደ ደቡብ የሚያዞሩትን ነገር አሁን ያው በእነሱ እጅ ነው፣ ሄዶም የቀሰቀሰው እሱ ነው። ስለዚህ ከዚህ በኋላ ወደ ሰሜን ያለው ክፍል መጥቶ ምንም አይነት ስልጣን መያዝ የለበትም ብሎ ታጥቆ የተነሳ ሰው ነው፣ እርግጠኛ ነኝ። ስለዚህ ይሄን ነገር ለማድረግ ደግሞ ማድቀቅ ስላለበት ቅድም አንተ እንዳልከው ምንም ወደዛም ሄዶ ይመለሳል። ይልቅስ እኔ እንደው እንደ ፈርዖን ቢሆን እመኛለሁ። ምክንያቱም ነው አረን ማን እንደሚመክረው ብቻ አላቅም። ሰውየው እንኳን እኔ እንጃ ማን ይመክረዋል ብለህ ነው። አጠገቡ ያሉት እነማን እንደሆኑ ባላቅም የሚመከር አይመስለኝም። ስለዚህ እንደውም ተሻግሮ እንደሄደው ተከዜን ወደ በዛው የሚቀርበትን ነገር መፈለግ ነው እንጂ ተመልሶ ከመጣ በጣም አደገኛ ነገር ነው የሚያመጣው። በአንድ በኩል ጥሩ ሊሆን ይችላል። እሱ ወደዛ ሲገፋ እንግዲህ ፋኖ የራሱን መንገድ መፈለግ አለበት። ሌላው ግን ለፋኖ አስገዳጅ ሁኔታ ሊፈጠር ይችላል። አሁን እዚህ ላይ ነው እንግዲህ ሁሉም ሰው ሰከን ብሎ እነሱ በሚወስኑት መሰረት አስፈላጊውን ድጋፍ መስጠት የሚሻል ይመስለኛል። እንግዲህ መቼም ነገሩ ገና አልደረሰም። ግን ምንድነው የኔ ሐሳብ፣ ትላንትም ከተስፋዬም ጋር ትንሽ አንስተነው ነበር ይሄን ነገር። ምንድነው ለማንኛውም ውሳኔ የውስጥ ጥንካሬ ወሳኝ ነው። የፋኖ ራሱ ተጠናክሮ የሚወስነው መንገድ የራሱ መንገድ ይኖረዋል። ለጊዜው ከዚህ ጋር ሊሆን ይችላል፣ ከዚህ ጋር ሊሆን ይችላል፣ በዚህ ላገኝ ይችላል፣ በዚህ ልሰጥ ይችላል ሊባባል ይችላል። ግን ካልጠነከረ ነው አደጋው። አንተም ከዚህ በፊት አንስተው ነበረ። ካልጠነከረ ያው ልምድ ያላቸው ሰዎች ገብተው ያው ችግር ይፈጥራሉ ነው። ያው እባብነቱን ነው አይተውም ብለሃል። ዛሬም ያው ተመሳሳይ ነውና እስቲ እንደው ማሳረጊያ የዛሬው እንግዲህ ይሄ ነው። ሁለት ጉዳዮች ያነሳነው ነገር ምንድነው ውስጣዊ ጥንካሬ ያልከው ላይ ትንሽ አጽንኦት ብንሰጠው ጥሩ ነው። ምክንያቱም የፋኖ ትግል የተመሰረተው በአማራ ህዝብ ላይ ነው ብለን ነው የምናምነው። ህዝባዊ ነው ብለን ነው የምናምነው። የአማራ ህዝብ በብዙ መልኩ ራሱን የቻለ ህዝብ ነው። በብዙ መልኩ ማለት በጀግንነቱ ጀግና ነው። እንዳየ ነው እነሱም ፋኖች እንዳስመሰከሩት ከውጭ ከአሜሪካ ወይንም ከሶቪየት በተጫነ መሳሪያ አይደለም የተዋጉት። ብርሃኑ ጁላ ባስታጠቃቸው መሳሪያ ነው እንትን ያሉት። ስለዚህ አሁንም ከጠላት በሚመጣ መሳሪያ በመታጠቅ ጦርነቱን ማካሄድ ይቻላል። አንደኛ። ሁለተኛ በፋይናንስም ይሁን ስለ እኛ እንደው ሌሎቹ ሰዎች የሚሉትን ቢያንስ 30 እና 35 ሚሊዮን ህዝብ ያለው ኃይል ጥቂት ቁጥር ከዛ ውስጥ የግማሽ በማይሆን ሚሊዮን ህዝብ ባለው እንትን ጠገኛ ሊሆን አይችልም። ሎጂካል አይደለም። ስለዚህ ይሄንን ህዝብ በማስተባበር በማናቸው መንገድ በሰው ኃይልም በገንዘብም በሁሉም ነገር እንትን ይላል። ስለዚህ ፋኖ ሁለንተናውን መስተማመኛ ማድረግ ያለበት የአማራን ህዝብና የአማራን ህዝብ ብቻ ነው፣ ሌላ አይደለም። ለሁሉም ለትጥቁም ለምኑ እና ከብርሃኑ ጁላ ላይ ያው ብዙ ጊዜ እንደ በቪዲዮ እንደሚያሳዩን ተረክበናል ነው የሚሉት። እንግዲህ ስጦታውን ተረክበናል እያሉ ይረከቡታል። ስለዚህ ብዙ የሚረከቡበት መንገድ ነበር። እንግዲህ ለምን እንዳልተመቻቸው አላውቅም። ወደ ሰሜን ሲገሰግስ የነበረውን መሳሪያ ሁሉ መረከብ ይችላሉ ብዬ አስቤ ነበር። እና አሁንም ቢሆን መመካችን ህዝቡ ላይ መሆን አለበት። ህዝብ ላይ ከተመካ ምንም ነገር የፈለገ ስምምነት ብታረግም ከህዝብ ውጭ አይሆንም ብዬ ነው የምገምተው። ትክክል ነው። አይ እንግዲህ ምልህ ያው በተለያም ነገር እንዳነሳ ነው አቅም አለው። እምቅ አቅም ያው ፖቴንሻል ኢነርጂ የሚባለው ነው። ፖቴንሻል አለው።
ያ ፖቴንሻል እንግዲህ እሱን ዳይሬክት አድርጎ ወደሚፈልገው ነገር ማሰማራት ነው እንጂ የአማራው አቅም መቼም የትየለሌ ነው መቼም ከሌላው ጋር ሲወዳደርና ስለዚህ ያንን አቅሙን መጠቀም ነው። ደግሞ ቀስ ቀስ እያለ ያው ይመጣል። ያው ህዝቡም እያንዳንዱም ሰው እኮ ለየራሱ እያሰበ ስለሚመጣ ወደ መጨረሻ ላይ ወደ ተግባር ይገባል። ስለዚህ የማይቀር ነገር ነው። እሱ ነው የህዝቡ ነው ተስፋው እንዳለና ግን ያው አትሊስት ለአሁኑ የሚመራው ትግሉን የሚመራው አፋብን ስለሆነ ፋኖ ስለሆነ እንበለው እንግዲህ ፋኖን በተቻለው መንገድ መደጋገፉ ጥሩ ነው። ከዛ በተረፈ ደግሞ እንግዲህ ሁልጊዜ ያው አንድ ቀን እንመጣበታለን ይሄን እህሉን ከግርድ የምንለይበት ነገር ሁልጊዜ ያው እሱን እንግዲህ ያስቀመጡ መገስገስ ነውና ጥሩ ነው። ሳናስበው ብዙ ሰዓት ብዙ ተነጋገርን ከአንድ ሰዓት በላይ አለፈ። ያሱ እንግዲህ ተጨማሪ ከሌለ በዚሁ እንዝጋው መሰለኝ ለዛሬ። ይሄው ነው። እሺ በጣም አመሰግናለሁ። አድማጭ ተመልካቾቻችን እንግዲህ የነበረን ዝግጅት ይሄን ይመስላል። በሚቀጥለው ሳምንት እስከምንገናኝ ደህና ሁኑ። እያሱም ደህና አደር። ደህና ነው። አመሰግናለሁ።